ሰላም ጋይስ እንዴት ናችሁ? ዛሬ ከኔ ጋር እንዴት ኤክሴል ማመልከት እንደምንችል ፕሮባቢሊቲ ቻንሱን እንዴት መጨመር እንደምንችል ሪኳየርመንቶቹን በደንብ እናወራለን ማለት ነው። እዚህ ጋር እንደምታዩት ኤክሴል ፖሊሲ አለ ማለት ነው። ወደሱ ከመግባታችን በፊት ግን ኤክሴል ምን እንደሆነ ልንገራችሁ። ኤክሴል ማለት ታለንት ላላቸው ሰዎች የሚሰጥ ኦፖርቹኒቲ ነው። ወራዊ ገቢ ይሰጣቸዋል ማለት ነው። ወራዊ ገቢ ይሁን እንጂ ከፋፍሎ ነው ማለት ነው። በየሶስት ቀኑ የሚሰጣቸው በየሶስት ቀኑ 60,000 ፖይንት ይለቅላቸዋል ማለት ነው። እነሱም በየቀኑ ሁለት ሰዓት ይገባሉ። ስትራቴጂ ተጠቃሚ መሆን የሚፈልጉ ሰዎች ማሟላት ያለባቸው ነገር ምንድነው? አንደኛ ከማመልከታቸው በፊት ለኤክሴል ጥርት ያለ ላይቭ ለአንድ ሳምንት እየገቡ ያ ጠቅላላ ደግሞ የገቡበት ታይም ዱሬሽኑ ከ10 ሰዓት ማለፍ መቻል አለበት። ሌላው ደግሞ በጣም ላይት ያለበት ኮኔክሽን ያለበት ማለት ኮኔክሽን ላይግ የማያደርግበትና ሰዓታቸውም ቆንጆ መሆን መቻል አለበት ማለት ነው። እነዚህ ነገሮች ያሏቸው ሰዎች ማመልከት ይችላሉ ማለት ነው። ገብቼ ደግሞ ላሳያችሁ እልክላችኋለሁ ካወራችሁኝ። እንደምታዩት በየ6 ሰዓቱ $6 ወይም 60,000 ፖይንት ይሰጣቸዋል ማለት ነው። እሱን ለመቀበል ከነሱ የሚጠበቀው ላይቭ መግባት ነው እና የተወሰነ ኤክስቼንጅ ማድረግ ነው ማለት ነው። ኤክስቼንጅ ባደረጉ ቁጥር የሚሰጣቸው ዶላር እያደገ ይሄዳል ማለት ነው። እዚህ ጋር እንደምታዩት የመጀመሪያው በታይም እስከ 30 ሰዓት ድረስ ሰርተው $6 ማግኘት ይችላሉ። ከኢንካም ውጪ ማለት ነው። ኢንካሙን ሳያካትት ላይቭ ሲገቡበት በወር 500,000 ፖይንት ሪሲቭ ካረጉ ያንን ደግሞ የሚገለብጥላቸው ኤጀንታቸው ነው። ጊፍተር እስኪያገኙ ድረስ ማለት ነው። እቺን እንዳትረሷት። ጊፍተር እስኪያገኙ ድረስ ኤጀንት ነው የሚገለብጥላቸው። ሱፐር ቢሆን ሪኮማንድ ይደረጋል ኤጀንቱ እንዳይከስር ማለት ነው። እነሱም ኢንቨስት እንዳያደርጉ ሱፐር ቢሆን ይመረጣል። እንደዛ አድርገው ሰፖርት እየተደረጉ መስራት ይቻላል ማለት ነው። እዚህ ጋር እንደምታዩት በየ6 ሰዓቱ ወይም በ3 ቀን ያልኳችሁ 2 ሰዓት በቀን ስለሆነ መገቡት። ሶስተኛ ቀኖቹ ላይ 6 ሲሆን $6 እያደረጋችሁ እንደዚህ 5 ጊዜ መቀበል ትችላላችሁ ማለት ነው። 1 2 3 4 5 which means $30 ከላይቭ ብቻ አገኛችሁ ማለት ነው። ሌላኛው ደግሞ ከኢንካም ነው የምታገኙት ገቢ። እዚህ ጋር እንደምታዩት 500,000 ፖይንት ማለት 500,000 ፖይንት ማለት ወደ 700,000 ኮይን ማለት ነው። ሚኒመም ኤክስቼንጅ እሱ ነው። እሱን የምታደርጉ ከሆነ ሌላ $5 ይጨምርላችኋል ማለት ነው። እዚህ ጋር ደግሞ 2.5 ሚሊዮን ከተቀበላችሁ ወደ ስታር ሆስት እየገባ ይመጣል ማለት ነው። ወደ ስታር ሆስት እየሄደ እያደገ ይመጣል ማለት ነው። እዚህ ጋር እንደምታዩት 3 አይነት የኤክሴል ታጎች አሉ። ብሮንዝ የምንለው አለ እና ሀስ ማለት ነው። በ500,000 ፖይንት ወይም ደግሞ በ700,000 ኮይን ነው ይሄኛው ታግ የሚሰጣችሁ። በወር አትሊስት አንድ ጊዜ ታግ ሊኖራችሁ ይገባል ማለት ነው። ኦኬ ታግ ሴቶች ነው ኤክሴል የሚሰራው። ሮኬት ውስጥ የሚባል አለ ለወንድ፣ እሱን እንመጣበታለን። ሌላ ፖሊሲ ከዚህ ጋር አብዛኛው ነገር ቢመሳሰልም የተወሰኑ ገቢ የምታገኙበት መንገድ ይለያል ለወንድ። እዚህ ጋር እንዴት ነው የምታመለክቱት? እንደሚያሳየው ከ45 ሰከንድ ያልበለጠ ታለንታችሁን የሚያሳይ ታለንት ነው ያልኩት። ቪዲዮ ጥርት ስላለም ምናምን ብቻ ሳይሆን ታለንት ማሳየት አለባችሁ። ወይ የድምፅ ታለንት ወይ የመጨፈር ታለንት። በቃ እነዚህ ናቸው ብዙ ጊዜ ሪኮማንድ የሚደረጉት። እነዚህ ነገሮች አድርጋችሁ ሊፕሲንክ አድርጋችሁ ከ45 ሰከንድ ያልበለጠ ጥርት ያለ ቪዲዮ የምትልኩላቸው ከሆነ በምንድን ነው የምትልኩላቸው? እዚህ ጋር እንደምታዩት ኤክሴል ቪሾ የምትል ኢሜይል አለች። ከስራ አስቀምጥላችኋለሁ። በሷ ማመልከት ነው። ስታመለክቱ አይዲያችሁን አስቀምጡ፣ ቪዲዮአችሁን አታች አድርጉላቸው። ከዛ በኋላ ደግሞ በቃ ሌቭላችሁ ምናምን ማሳየትም ይቻላል ከፈለጋችሁ፣ ግን ያን ያህል ነሰሰሪ አይደለም። ቀጡ ደግሞ ከተሰጣችሁ በኋላ ፐር ዴይ ተዋወር ላይቭ መግባት መቻል አለባችሁ ማለት ነው። ፓርቲ አይቆጥርም። እንደገና ደግሞ እያንዳንዱ ኤክስቼንጅ የሚቆጠርላችሁ ምን ላይ ሲሆን ነው? ላይቭ ላይ ሲሆን ላይ ብቻ ነው። ከላይቭ ውጪ ለኤክሴል ላይ አይቆጥርላችሁም ማለት ነው። በዛ የተግባባን ይመስለኛል። በቃ ሌሎቹ ህጎች የኖርማል የላይቭ እንትኖቹን መጠበቅ ነው። ከዛ ውጪ ፕሮሰሱ የከበደ ነገር የለውም ማለት ነው። ለስታር ሆስትም ደግሞ አሁን እዚህ በወር የምታገኙትን ከ40 እስከ $50 ስታር ሆስት ስትሆኑ ደግሞ በሳምንት ማግኘት ትችላላችሁ ማለት ነው። ለስታር ሆስት ትንሽ ፕሮሰሱ በዛ ያለ ነው። ከዚህ በፊት የለቀኩላችሁ ስለ ስታር ሆስት ቪዲዮ አለ። እሱን ሄዳችሁ ሙሉ ቱቶሪያል ማግኘት ትችላላችሁ፣ ረዘም ቢልም ማለት ነው። ነገር ግን ኤክሴል ማመልከት የምትፈልጉ ሰዎች በዚህ መሰረት ማመልከት ትችላላችሁ ማለት ነው። ሌላ ማሳያችሁ ከቨር ፎቶአችሁ ጥርት ያለ ይሁን። ብዙ ጊዜ ከቨር ፎቶ ተምብኔላችሁ ጸዴ ብታረጉት አሪፍ ነው።
እንደገና ደግሞ እንደ ሳምፕል ቪዲዮ እንድታዩት እንደዚህ አይነት ቪዲዮዎችን አዘጋጅታችሁ ኳሊቲ ያለው ታለንታችሁን እያሳያችሁ መላክ ትችላላችሁ ማለት ነው። እዚህ ጋር ቪዲዮ እንዳለው ኢሜይል ውስጥ ሄዶ መላክ ነው ማለት ነው። ለምሳሌ እዚህ ጋር ኢሜይሉ እንደምታዩት ነው። ኢሜይሉ ልክ ስንነካው እንደዚህ ይመጣልናል። ሳብጀክት የሚለው ውስጥ እንገባና አይዲያችንን እንጽፋለን ማለት ነው። የአይዲ ቁጥራችሁን ጽፋላችሁ። ከዛ በኋላ እዚህ ጋር ደግሞ ሳብጀክት የሚለው ላይ አናቱ ላይ ካያችሁ እዚች ጋር የእንትን ማስቀመጫ አለች። አያችኋት? ፎቶ ምናምን ምንድነው ማስገባት የምትፈልገው የምትላለች። የምትፈልጉትን መርጣችሁ ማስገባት ነው ማለት ነው። ከዛ እዚች ጋር ሴንድ የምትለዋን ነክቶ መላክ ነው ማለት ነው። በዚህ መንገድ ኤስአይደል ማመልከት ይቻላል። ሌላ ጥያቄ ካላችሁ ቴሌግራም ላይ ኢንቦክስ አድርጉልኝ። ስልኬ ማለላችሁ ከስር ባዮ ላይ ያስቀምጥላችኋለሁ። ኤስአይደል ስታር ሆስት መሆናችሁ ከኔ ጋር መስራት የምትፈልጉ ሰዎች በቴሌግራም ላይ አውሩኝ ወይም ደውሉልኝ። መልካም ቀን ይሁንላችሁ። ጥሩ ገቢ እያገኛችሁ እንደምንገናኝ አምናለሁ። በርቱልኝ።